የኔ መጀመሪያ አልተሰማም። እንደምን አላችሁ? እግዚአብሔር ይመስገን። እግዚአብሔር አምላካችንን እጅግ በጣም አድርገን እናመሰግነዋለን። ምሕረቱ በዝቶልን ዛሬ በፊቱ እንድንገኝ የረዳን አምላካችን እጅግ አድርገን እናመሰግነዋለን። ጌታ ባይረዳን ኖሮ በዚህ መልኩ እንደዚህ በአማረ ሁኔታ በፊቱ መገኘት አንችልምና እግዚአብሔር ረድቶን ከብዙ ነገሮች አሳልፎን በቤቱ ደግሞ እንድንገኝ የረዳን አምላካችን እጅግ አድርገን እናመሰግነዋለን። ሰዓታችን 6:15 ይላል። እኔ በጣም ከምታስቡት በላይ አጭር ደቂቃ ነው የምናገረው። ስለዚህ በአጽንኦት እንድትሰሙ ከእግዚአብሔር የሚወጣውን ቃል በአጽንኦት እንድትሰሙ ጋብዛችኋለሁ። ከዛ ፊት ትንሽ ነገር መናገር ፈልጋለሁ። ወደ ቃሉ ከመሄዳችን በፊት እዚህ መድረክ ላይ ከወጣው ውስጥ ወደ 4 ዓመት ሆኖኛል። ያ ቤት ሳይፈርስ ያገለገልኩት ብዙ መክሊቴን ባይሆንም ወንድማችን ሚካ በጣም ወጣቶችን ያበረታታል፣ ያደፋፍራል። በዚሁ አጋጣሚ ወጣቶች ስብከት እንድትዘጋጁ አደፋፍራቸዋለሁ። ድንገት ስለሆነ ትእዛዝ የሚሰጠው ቀጭን ትእዛዝ ነው የሚሰጠውና እኔ ደግሞ በጣም ማከብረው ወደው እንደ ወንድሜ የሚያየው ነው። እዚህ ከኋላ የተቀመጡትንም እንደ አባቶች የሚያቸው ናቸው። ከነሱ ትእዛዝ አልወጣም ብዬ ነው። ብዙ ጊዜ ጳውሎስ እንደሚናገረው የምፈልገውን ነገር አላደርግም ይላል፣ ማልፈልገውን ነገር ግን አደርጋለሁ ይላል እና በእኔ ሕይወት ውስጥም ያ ነው። ብዙዎቻችን ጸሎት አደራ ስንሰጥ በመንፈሳዊ ሕይወቴ እንድበረታ እንዳገለግል እፈልጋለሁ ብለን ጸሎት አደራ እንሰጣለን ብዙ ጊዜ። ነገር ግን የእኛ ትጋት ከእግዚአብሔር ጋር የተለየ ግንኙነት፣ የጸሎት ሕይወት፣ የቃል ሕይወት ያስፈልጋል። እንደዚሁ ስለፈለግን ብቻ የሚከናወን አይደለም እና ወጣቶችም እንድትበረቱ እንድንበረታ በዚህ አጋጣሚ እኔም ወንድማችን ሚካ ጥሬን አቀርባለሁኝ። እኔም በዚህ ቦታ ስቆም የተገባው አይደለሁኝም። እግዚአብሔር ግን የተገባው አድርጎ እንዳገለግለው ስለመረጠኝ እግዚአብሔር እጅግ አድርጌ አመሰግነዋለሁ። እንግዲህ ሚካ ሽማግሌ በሆነ ቁጥር ስብከት መዘጋጀት አለብኝ ማለት ነው። ያኔም እሱ ስለሆነ ያበረታታው በጣም ለወጣቶች የተለየ ስሜት የተለየ ፍቅር ነው ያለው። ኢቨን መዝሙራችን ያው እግዚአብሔር ነው የረዳን። ነገር ግን ሚካ በጣም ባያበረታታን የጊዜ ገደብ ሰጥቶ ነው በዚህ ጊዜ እንድታወጡ ብሎ እኛም በጣም ሞቲቬት ሆነ። ታስታውሳላችሁ ፋይሮች እና በብዙ አስቸጋሪ ሁኔታ ውስጥ መዝሙር ሰርተናል እና እሱ በጣም አበረታቶናል ሆነን ለመናገር እና ይህ መክሊትን እግዚአብሔር ይጨምርልህ ማለት ወዳለሁ። ወደ አገልግሎት ከሜዳ በፊት አጭር ጸሎት እንጸልይ። በሰማይ የምትኖር አምላካችን ሆይ ስለዚህ ግሩም ሰዓት እናመሰግንሃለን። ጌታ ሆይ አንድ ነገር እንጠይቅሃለን። ስጋና ደም ሰጥ ብሎ የአንተ መንፈስ ቅዱስ ብቻ በዚህ ስፍራ እንዲናገር ዘንድ እንማጸንሃለን። ቃልህ ወደ ሕዝብ እንዳይደርስ የሚያደርግ የክፉ ሀሳብ የዲያብሎስ ሀሳብ በኢየሱስ ስም አየር ላይ እንዲቀር ዘንድ እንማጸንሃለን። ከቃል የተነሳ ጌታ ሆይ ወደ አንተ መቅረብ እንድንችል ጸጋ እንዲበዛልን ዘንድ እንማጸንሃለን። ጌታ ሆይ እኔ ሸክላ ነኝ፣ አንተ ሰሪ ነህ። ጌታ ሆይ አንተ እንድትሰራኝ ዘንድ እንማጸንሃለን። ክብር ጠቅልሎ ውሰድ በጌታ ኢየሱስ አሜን። ይሄ ፕሮግራም ከወሰድኩ በኋላ በምን ዙሪያ ላይ እንደማገለግል በጣም ግራ ገብቶኝ በጣም ረዥም ሰዓት ስጸልይ ነበረ እና ባለፈው 15 እናታችን ታባ መምላት ሰንበት ትምህርት ስታስተምር እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ የሚል ርዕስ ስንማር ነበረና እኔ ያሰብኩት በሌላ ነገር ሌላ ቃል ከእግዚአብሔር የጠየቅኩ ነበረና ይሄ ግን በጣም በልቤ ይመላለሳል። እግዚአብሔርን ማወቅ ያው ነው። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ የሚለው ርዕስ ያው ነው ለኔ እና የዛለታ ሰንበት ትምህርትም ስንማር ስለ እግዚአብሔር ማወቅ የሚለው ርዕስ በጣም በውስጤ ይመላለስ ነበረና በዚህ ዙሪያ ላይ አንዳንድ ነገሮችን ሳጠና ነበረና የመታሰቢያ ጥቅሱ ቅድም ጋሽ ታዲያ አንብቦታል። ዘጸአት ምዕራፍ 6 ቁጥር 6ን
የስብከት መክፈቻ ጥቅስ አድርጌዋለሁ። ርዕሴ ደግሞ እግዚአብሔር ማን እንደሆነ እንወቅ የሚል ነው። ርዕስ መስጠት ብዙ አልወድም፣ ግን እግዚአብሔር ማን እንደሆነ እንወቅ የሚል ርዕስ ነው። በጣም ልቤን ነክቶታል። ጋሽ ታዴ ሲያነብ የአዲሱ እትምና ያሮጌው እትም አንድ አይደለም። ደግሞ እንዲያነቡልኝ ጋሽ ታዴ ጋብዛቸዋለሁ። በዘጸአት ምዕራፍ 6 ቁጥር 6 ላይ በአዲሱ እትም እንደዚህ ይላል፣ ስለዚህ ለእስራኤል ልጆች እንዲህ ብለህ በላቸው። እንግዲህ እግዚአብሔር ነው ለሙሴ የሚናገረው። እኔ እግዚአብሔር ነኝ፣ ከግብፃውያን ባርነት አወጣችሁ፣ በተዘረጋ ክንድ በታላቅ ፍርድም ልባችሁ ብታነቡልኝ በጣም ሴንስ ይሰጣል የእሳቸው። ስለዚህ እስራኤል ልጆች በላቸው፣ እኔ እግዚአብሔር ነኝ፣ ከምስሮች ባርነት አወጣችኋለሁ፣ ከመግዛታቸው አድናችኋለሁ፣ በተዘረጋች ክንድ በታላቅም ፍርድ አስጥላችሁማለሁ። እግዚአብሔር ይባርካችሁ እንላችኋለሁ። ግብፃውያንን ስለ እስራኤላውያን ታሪክ ብዙ ጊዜ ተምረናል፣ ብዙ አስተምረናል፣ ብዙ ሰምተናል። ዛሬም ደግሞ መጽሐፍ ቅዱስ ላይ የተጻፉት ነገሮች ሁሉ ለሁላችንም ትምህርት ናቸው እና እግዚአብሔር ምን እያለ ነው? ለግብፃውያን ቃል እየገባ ነው። ከተገዛችሁበት ከባርነት ከተገዥነታችሁ በታላቅ ፍርድም እታደጋችኋለሁ ይላል እና እግዚአብሔር በዚህ ስፍራ ላይ ሲናገር በአጭር አማርኛ እገላግላችኋለሁ ነው። ከግብፃውያን ከፈርዖን ባርነት እገላግላችኋለሁ ነው እያለ ያለው እና ኢሳይያስ 42 ቁጥር 8 ላይ እንደዚህ ይላል፣ እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬም ለተቀረጸ ምስሎች አልሰጥም። እኔ ማን ነኝ? እግዚአብሔር ነኝ። እንግዲህ እግዚአብሔርን ስለማወቅ ነው እየተነጋገርን ያለነው እና ክብሬን ለማንም አልሰጥም ይላል። እስራኤልን ምን ብሎ ነው የሚጠራው? ሕዝቤ ብሎ ነው የሚጠራው እና በዛ በፈርዖን ግዞት ውስጥ እያሉ በብዙ ስቃይ በብዙ መከራ፣ ምናልባት እኛ በዛ ውስጥ ስላልሆንን የእነሱ ስቃይ የእነሱ መከራ ላንረዳቸው እንችላለን። ነገር ግን እግዚአብሔር እኛ ዋጋ የከፈለብንን በአምሳሉ የሰራን ሰዎች በእንደዛ ስንሰቀስ በፈርዖን ግዞት ውስጥ ሲሰቃዩ ማየት ለእግዚአብሔር ትልቅ ህመም ነው እና ሙሴ ምን በላቸዋለን? ከተገዥነታችሁ አወጣችኋለሁ፣ አድናችኋለሁ። እግዚአብሔር ታማኝ አምላክ ነው፣ ያለውንም የሚፈጽም አምላክ ነው። እግዚአብሔር የሚታመን አምላክ ነው እና እግዚአብሔር ኢሳይያስ 42 ቁጥር 8 ላይ እንደሚለው እኔ እግዚአብሔር ነኝ ይላል። ምንም እንኳን እግዚአብሔር የፍቅር አምላክ ቢሆን የፍትህ አምላክ ቢሆን በአምላክነቱ ከመጡ በሉዓላዊነቱ ከመጡ እግዚአብሔር ክብሩን ያስጠብቃል። ምክንያቱም እጅግ ዋጋ የከፈለብን ልጆች ነው እና ርዕሱ እንዳትረሱ ስለ እግዚአብሔር ማወቅ ነው። ስለ እግዚአብሔር የእግዚአብሔር ቃል ታማኝ እንደሆነ ነው በዚህ ክፍል ላይ እየተናገረው ያለው የሚናገረው ማለት ነው እና ከዛ በኋላ ታሪኩ ስለምታውቁ ነው አጠራጠር ያድርግ እያወራሉት እና እግዚአብሔር እንዴት በድንቅ ከግብፅ እንዳወጣቸው ታሪኩን ታውቃላችሁ። ነህምያ 9 ቁጥር 21 ላይ ምን ይላል? 40 ዓመት በምድረ በዳ መገብካቸው፣ ምንም አላጡም፣ ልብሳቸውም አላረጀም፣ እግራቸው ምን አላለም አላበጠም ይላል እና እግዚአብሔር ምን አይነት ድንቅ አምላክ ነው። አወጣችኋለሁ አለ፣ ለቃሉ ታማኝ ነው። አወጣቸው። ካወጣቸውም በኋላ በመከራ በስቃይ ውስጥ እግዚአብሔር እንዴት እየመራቸው እንደነበረ ቀን በጥላ ማታ ደግሞ በፀሐይ አምድ እንደመራቸው እንመለከታለን እና እዚህ ነህምያ ላይ ደግሞ ሲናገር 40 ዓመት ሙሉ በምድረ በዳ ስመራችሁ ልብሳችሁም አላረጀም እግራችሁም አላበጠም እና እኔ ማን ነኝ ይላል? እኔ እግዚአብሔር ነኝ ይላል እና ይህንን ጌታ እንድናውቀው ዛሬ ብዙ ጊዜ ቲዮሪውን ነው የምናውቀው እኛ ስለ እግዚአብሔር እንዲህ ነው፣ እግዚአብሔር እንዲህ ነው፣ ኢየሱስ እንደዚህ ነው ብለን ነው የምናውቀው እና ፕራክቲካሊ እግዚአብሔርን ልናውቅ ያስፈልጋል። በዚች በአጭር ደቂቃ ውስጥ እንድናስብ የምፈልገው ያንን ነው። የሆነ ጊዜ ሰንበት ትምህርት አስተማሪ ነበርኩና በጣም ቢዚ ነኝ ብዬ ለሰው ሰጠሁኝ እና አረ ራስህ አስተምር በጣም ቀላል ነው ተባልኩኝ። ያ ርዕስ ኢሳይያስ 53ን ቤዝ ያደረገ ነው እና በጣም ቀላል ነው። ኢሳይያስ 53 ስለ ክርስቶስ ነው የሚያወራው። ከዚህ ተነስቶ ለዚህ ሄደ፣ ተሰቃየ፣ ተፉበት፣ መቱት የሚለውን በጣም እናውቀዋለን እና በጣም ቀላል ነው አስተምረው። ምንም እኮ ማንበብ
አይጠበቅብህም ተባልኩኝና ተሰማኝ። እውነት ክርስቶስ በዛ ቦታ ላይ የተሰቃየው የደም ላብ ያላበው እጅግ ከባድ ነው። እኛ ጋር መጥቶ ሲተረጎም ደግሞ እጅግ በጣም ቀላል ነው እና የክርስቶስ ሕይወት ለእኛ ያደረገውን ብናስብ ዛሬ በጽድቅ እንኖር ነበር፣ ከኃጢአት የራቀ ሕይወት እንኖር ነበር እና ይህ ጌታ በድንቅ መራቸው። እስራኤላውያንን እንዴት ከፈርዖን እንዳስጣላቸው፣ ቀይ ባህርን ከፍሎ ባህርን እንደ ግድግዳ ቆሞ እንዳሻገራቸው እንመለከታለን እና እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ምስጋኔን ለተቀረጹ ምስሎች አልሰጥም ይላል። እግዚአብሔር በቃ ተናደደ በስልጣኑ በግዛቱ በኃያልነቱ ስለመጣበት ፈርዖን። ምክንያቱም የጥጃ ምስል ያዘጋጃል ስገዱ ይላል እና በዛ ላይ ምንም መብት የላቸውም፣ እንደፈለገ ነው ያደርጋቸው እና እግዚአብሔር ሲሰማኝ አሁን እኛ በሀገራችን እናያለን የስልጣን ሽኩቻ። ስልጣናችን ሊነካ የፈለገውን በምንም ታምር አንታገስም እና እግዚአብሔር እጅግ እንደተናደደ ነው እና ለሙሴ ተናገረ፣ እስራኤላውያንን እንደሚያወጣ ተናገረ፣ አወጣቸው እና ልብሳቸው አላረጀም። በምድረ በዳ እንዴት ነው 40 ዓመት ስንጓዝ አይደለም በምድረ በዳ በመኪናም እየተንቀሳቀስን ልብሳችን ያረጃል እና እግራቸው አላበጠም ይላል እና ምን አይነት ድንቅ አምላክ ነው እና እያሰባችሁ እያሰላሰላችሁ እንድትሄዱ ፈልጋለሁ። ኢሳይያስ 43 ከ10 እስከ 12 እንዲህ ይላል። ኢሳይያስ 43 ከ10 እስከ 12 ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም፣ ከኔ በኋላ ምን አይኖርም? አምላክ አይኖርም። ቁጥር 11 እኔ ይላል። እግዚአብሔር በጣም ነው የሚያስገርመኝ። እኔ ይላል። በቃ እርግጠኛ ነው በራሱ። ብዙ ጊዜ ማናችንም በመንፈሳዊ ነገር ላይ እኔ ነኝ እንዲያደረኩት ይህን ግንባታ እኔ ነኝ ያሰራሁት አንል እርግጠኛ አንሆንም። ምናልባት በስጋ ህይወታችን ስልጣን ለማግኘት እድገት ለማግኘት እኔ ነኝ እንደዚህ ሰራሁት እንደዚህ ያደረኩት ልንል እንችላለን። በመንፈሳዊ አገልግሎት ግን እኔ ነኝ እንዲያደረኩት ይህን ቸርች እዚህ ደረጃ ያደረስኩት እኔ ነኝ አንልም። እግዚአብሔር ግን እኔ ይላል። እኔ እግዚአብሔር ነኝ፣ ከእኔ ሌላም የሚያድን የለም። ቁጥር 12 ተናግሬአለሁ፣ አድኜማለሁ፣ አሳይቻለሁ። በእናንተም ዘንድ ባዕድ አምላክ አልነበረም፣ ስለዚህ እናንተ ምስክሮቼ ናችሁ ይላል እግዚአብሔር። እኔም አምላክ ነኝ ይላል። ተናግሬአለሁ፣ አድኜማለሁ፣ አሳይቻለሁ አለ። ግብፃውያንን እንግዲህ በእነሱ ላይ መሰረት አድርጌ የተናገርኩ ያለሁት ከግብፅ አወጣቸዋለሁ፣ አወጣቸው፣ አዳናቸው፣ ምስክሮቹ እንዲሆኑም ደግሞ አሳያቸው እና የተናገረውን የሚፈጽም እውነተኛ አምላክ ነው ያለን። ዘዳግም 32 ቁጥር 12 ላይ እግዚአብሔር ብቻውን ከእርሱም ጋር ሌላ አምላክ አልነበረም። እግዚአብሔር ብቻውን መራው፣ ከእርሱም ጋር ሌላ አምላክ አልነበረም። ስንት ሆነው ነው የመሩት እስራኤል? ብቻውን እና እግዚአብሔር በጣም የሚያስገርም አምላክ ነው። እርዳታ ይፈልግ አምላክ አይደለም፣ አጋዥ ይፈልግ አምላክ አይደለም። ነገር ግን ብቻውን ያደርጋል። እኔ አደርጋለሁ ይላል፣ ያደርጋል። አድናለሁ ይላል፣ ያድናል። መጨረሻ ላይ ክሬዲቱን መውሰድ ይፈልገው ብቻውን ነው። እኔ አድኛቸዋለሁ፣ እኔ ተቤዥቻቸዋለሁ፣ ከግብፅ ባርነት ነፃ አውጥቻቸዋለሁ ይላል እና ይህንን እግዚአብሔር እንድናውቀው ነው ዛሬ ኢሳይያስ 51 ቁጥር 5 ሞገዱም እንዲተምም ባህሩም የማናውጥ አምላክ እግዚአብሔር እኔ ነኝ፣ ስሜም የሰራዊት ጌታ እግዚአብሔር ነው። ሞገዱ ምን እንዲል እንዲተምም ባህሩም የማናውጥ አምላክ እኔ ነኝ፣ ስሜም የሰራዊት ጌታ እግዚአብሔር ነው ይላል። ማዕበል ወጀብ የሚታዝለት ማን ነው? ማዕበል ወጀብ የሚታዝለት እግዚአብሔር ነው። እሱ የማምላክ ነው፣ የኛ አምላክ ነው። ጸጥ በል ሲል ጸጥ የሚያስብል ጌታ የኛ ጌታ ነው። እነ ጴጥሮስ እነ ዮሐንስ በዛ ወጀብ በዛ ማዕበል ውስጥ እንዴት ተፈርተው ተጨንቀው ክርስቶስን ሲጠብቁ እንደነበር እንመለከታለንና እግዚአብሔር ክርስቶስ አስማት በሚመልክ መልኩ በባህር ላይ የተራመደ መጣ፣ ከጭንቀታቸው ገላገላቸው። ይህ ጌታ የኛ ጌታ ነው። አሜን ነው። በእውነት እግዚአብሔር ከምናስበው ከምናውቀው በላይ ነው። ለዚህ ነው እግዚአብሔር ከአእምሮ በላይ ነው። በሕይወታችን ውስጥ እያንዳንዳችን እግዚአብሔር ምን እንዳደረገልን እናውቀዋለን። በአይን እግዚአብሔርን በአይን እናየዋለን? አናየውም።
በዓይን ማናየው ነገር ግን በሕይወታችን ውስጥ የሚያሳየን አምላክ ነው፣ የምናየው አምላክ ነው እና በሕይወታችን ብዙ ማዕበሎች ባህሩ ሲተም ይላል። ብዙ ማዕበሎች ብዙ ወጀቦች ሲመጡ እግዚአብሔር ታላቅነቱን በሕይወታችን ላይ ያሳያል። እኔ ስለሚል እኔ እግዚአብሔር ይላል እና ይህ ጌታ ዛሬም ኃይሉ አልቀነሰም፣ ጨመረ እንጂ በሕይወታችን ብዙ ነገሮች ብዙ ችግሮች ሲመጡብን እሱን እንጥራው። ይህ ታላቅ አምላክ ቅድም እንዳልኩት እንለማመደው እግዚአብሔር ማን እንደሆነ። ጠቢቡ ሰለሞን የጥበብ መጀመሪያ ምን ትፈልጋለህ ሲባል ጥበብ ነው ፈልገዋል። ጥበብ ካለው ደግሞ እግዚአብሔርን ወደ ማወቅ ይሄዳል እና ይህን ጥበብ ከእግዚአብሔር ልንጠይቅ ያስፈልጋል። በጣም እየፈተንኩ ነው። ሮሜ 14 ቁጥር 11 ላይ እንደዚህ ይላል፣ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏል። ጉልበት ሁሉ ለምንድን ነው ለእግዚአብሔር የሚንበረከክለት? እውነተኛ አምላክ ስለሆነ፣ የተናገረውን የሚፈጽም ስለሆነ፣ ቅን ፈራጅ እውነተኛ ዳኛ ስለሆነ፣ ታምራት የሚያደርግ አምላክ ስለሆነ፣ የሞተን የሸተተን የሚያስነሳ አምላክ የእኛ አምላክ ነው። እናንተ ጨምሩበት። በእውነት እኔ ሕያው ነኝ ይላል። ጉልበት ሁሉ ለማን ይንበርከክ? ለእኔ ይንበርከክ። ልንገዛለት ያስፈልጋል። ለዚህ ታላቅ አምላክ ሁል ጊዜ በፊቱ ልንገኝለት ያስፈልጋል። በዚህ ሰዓት ስለ ራሱ እየነገረን ያለው ምክንያቱም ቃሉ እንደሚናገረው እሱም እንደሚናገረው እኔ እግዚአብሔር ነኝ ይላል እና በዚህ አምላክ ላይ እጅግ ትልቅ እምነት ሊኖረን ያስፈልጋል። ኢሳይያስ ምዕራፍ 40 ከ12 እስከ 14 ደግሞ አነባለሁ። ይሄም ስለ እግዚአብሔር ታላቅነት ኢሳይያስ በጥቂቱም ቢሆን ሊነግረን ይፈልጋል እዚህ ክፍል ላይ እና ኢሳይያስ 40 ከ12 እስከ 14 ውኆችን በእፍኙ የሰፈረ ሰማይንም በስንዝሩ የለካ የምድርንም አፈር በመስፈሪያው ሰብስቦ የያዘ ተራሮችን በሚዛኑ ኮረብቶችንም በሚዛኖቹ የመዘነ ማን ነው ይላል። ቁጥር 13 የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረ ማን ነው? ቁጥር 14 ወይስ ከማን ጋር ተማከረ? ወይስ ማን መከረው? የፍርድንስ መንገድ ማን አስተማረው? የማስተዋሉን መንገድ ማን አሳየው ይላል። ኢሳይያስ ወደ 6 ጥያቄዎችን ይጠይቃል። ግልጽ ነው አይደለ? የፍርድን መንገድ ማን ሊያሳየው ይችላል? አማካሪስ ማን ሊሆንለት ይችላል? ብዙ የዓለማችን መንግስታቶች አማካሪ አላቸው። የራሳቸው አማካሪ በግልጽ ከነሱ አቅም በላይ ሆነውን ያማክሯቸዋል እና እግዚአብሔርን ማን መከረው እና የፍርድንስ መንገድ ማን አሳየው ይላል እና ማን ሊያሳየው ይችላል? ውኆችን በእፍኙ መስፈር፣ ሰማይን በስንዝሩ መለካት፣ የምድርን አፈር ሰብስቦ መያዝ፣ ኮረብቶች ተራሮችን በሚዛኑ መዘን። ይህ ማለት እንድንረዳው ነው እግዚአብሔር ምን ያህል ታላቅ አምላክ እንደሆነ፣ እኛ የምናመልከው አምላክ እጅግ ታላቅ አምላክ እንደሆነ ኢሳይያስ በጥቂቱም ቢሆን እንድንረዳው ይሄ መልእክት ጽፏል። በላይ ወደ ዋናው ሀሳቤ ልምጣ። ትንሽ ነገር እንድናስተውል እፈልጋለሁ። ይህ የታመነ አምላክ አብሮን ካለ ያደረጋቸውን ድንቅ ነገሮች ያየን ከሆነ በሕይወታችን ለሚመጡ ብዙ ውጣ ወረዶች ለምን ተስፋ እንቆርጣለን ይላል። ይሄ ነው ዋናው ፖይንቴ። እግዚአብሔር እስራኤላውያንን አወጣለሁ አወጣ። በባህር ላይ መሄድ ካስፈለገው የሚሄድ አምላክ፣ ተራሮችን የሚመዝን አምላክ፣ ውኆችን በእፍኙ የሚሰፍር አምላክ። በቃ ከአእምሮ በላይ ነው። እኛ ከምናስበው ከአእምሯችን በላይ ነው እና ዋናው ነጥቤ በሕይወታችን ለሚመጡ የተለያዩ ጥያቄዎች፣ እንቆቅልሾች፣ ብዙ አናልፍ የምንላቸው ፈተናዎች ሲመጡብን ለምን ይህንን ታላቅ አምላክ እንረሳለን የሚል ሀሳብ ነው ማነሳት የፈለግኩት። ለምሳሌ ዳዊት በብዙ መከራ ውስጥ ዳዊት ምዕራፍ ቁጥር 22 ላይ ዳዊት 22 ላይ ስንመለከት ዳዊት በብዙ መከራ ውስጥ አልፏል እና በቃ እኔ በአንተ አልታሰብኩም፣ በአንተ የትል ያህል እንኳን አልታሰብኩም እያለ በጣም ከእግዚአብሔር ጋር ግብግብ ውስጥ ይገባ ነበር እና የእኛም ህይወት እንደዛው ነው። እኔ እኮ ማልጠቅም ሰው ነኝ፣ በእግዚአብሔር ፊት እኮ በጣም ትንሽ ነኝ፣ ራሳችን በጣም ጎስቋላ አድርገን እንመለከታለን እና ቅድም መዝሙራችን ላይ ስንዘምር የነበረው የንጉሥ ልጆች ነን፣ ምንም አላጣንም። ሌሎች ድሆች ቢሉን እኛ ግን ሀብታሞች ነን፣ ሌሎችን ሀብታም ማድረግ እንችላለን
እና ይህንን ታላቅ አምላክ ይዘን እኛ ግን ትል ነን፣ እኔ ግን ትል ነኝ አለ ዳዊት። የእግዚአብሔርን ታላቅነት ኃያልነት ረስቶ በጣም ራሱን ዝቅ አድርጎ እንግዲህ ትል በጣም ስንራመድ ሁሉ የምንረግጠው ነገር ነው እና በሕይወታችን የእግዚአብሔርን ክሬዲት በዜሮ እናባዛለን። ያደረገልንን ነገሮች ሳናስብ ቀርተን እግዚአብሔር እንዲህ ነው እንዲያ ነው እንላለን። ብዙ ጊዜ ጋሽ ታዴ የሆነ ጊዜ ስብከት ሲሰብክ በረከቶቻችን ስለመቁጠር ረዥም ጊዜ ሲሰብኩ ነበርና ቅድም ተነግሯል። ጋሽ ወንድም ሲናገሩ ነበርና በረከቶቻችን አንቆጥርም። እግዚአብሔር ያሳለፈንን ግብፅ እንረሳለን በሕይወታችን እና በረከቶቻችን እንረሳለን እና ይህ ታላቅ አምላክ ሰማይና ምድርን የሰራ አምላክ ሰማይን ያጸና አምላክ ምድርን ያጸና አምላክ የኛ አምላክ ነው። ነገር ግን በችግሮቻችን በፈተናዎቻችን መሃል እግዚአብሔር እንረሳለን። ኢቨን ብዙ ችግሮች ውስጥ ስናልፍ ብዙ ፈተናዎች ውስጥ ስናልፍ በቃ እንጸልያለን ምንለውም እኛ ከልባችን አይደለም። ቢጸልይለትም ሰው ከልቡ አይቀበልም። ሎችን ያዛት እንደዚህ እናደርጋለን እንረዳሃለን ሲባል ነው ልቡ የሚሞቀው ወይስ እንጸልይልሃለን ሲባል ነው? እውነቱን እንነጋገር። በቃ እረዳሃለሁ አካውንትን ትልክልኛለህ ስንባል ልባችን ሞቅ ይላል። ነገር ግን በቃ እንጸልያለን ብለን እንወጣለን እና እግዚአብሔር ታላቅ አምላክ ነው። እኔ እግዚአብሔር ነኝ ይላል እና ይህንን አምላክ ከልባችን ልናስበው ልናሰላስለው ሁል ጊዜ ከእሱ ጋር መሆን እንድንችል ከሚደርስብን ችግሮች መከራዎች ደግሞ እንድናልፍ ይረዳናል ማለት ነው እና እግዚአብሔር እኔ አዳኝ ነኝ፣ ከኔ በቀር አምላክ የለም፣ ከኔ በቀር የሚገል የሚያድን የለም እና እግዚአብሔር ስለ ታላቅነቱ ስለ ኃያልነቱ አይተናልና በሚደርስብን ብዙ መከራዎች ፈተናዎች ከእሱ ጋር ጸንተን መቆም እንድንችል እግዚአብሔር ይርዳል። ዮሐንስ ራዕይ ምዕራፍ 1 ቁጥር 9 ላይ አነባለሁ። የመጨረሻ ጥቅሴ ነው። እንደዚህ ይላል። ዮሐንስ በፊጥሞ ደሴት ላይ ቁጭ ብሎ የጻፈው ራዕይ ነው። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውና መንግስቱን የኢየሱስን ክርስቶስ ትዕግስትም የምካፈል ዮሐንስ ስለ እግዚአብሔር ቃል ስለ ኢየሱስ ምስክር ፈጥሞ በምትባል ደሴት ነበር ይላል። እንግዲህ ዮሐንስ በራእይ እዚህ ጋር 3 ነገሮችን አስቀምጧል። መከራውን ለመካፈል፣ በመከራ ውስጥ ደግሞ ትዕግስትን ማገራል እና በመከራ የሚጸና ምን ይላል? ይድናል። በመከራ ውስጥ ሆኖ በትዕግስት የሚጸና ይድናል። 3 ነገሮችን ያነሳው እንግዲህ ቅድም እንዳልኳችሁ በመከራ ውስጥ እናልፋለን። ነገር ግን ደግሞ በትዕግስት የእግዚአብሔርን መንግስት መጠበቅ እንዳለብን እዚህ ጋር ዮሐንስም ይናገራል። ስለ እግዚአብሔር መንግስት ብዙዎቻችን ከልባችን የጠፋ የተረሳ ነገር ነው። አንደኛ የእግዚአብሔርን ታላቅነት ሁሉን ቻይነት በመርሳት ችግሮቻችን ብቻ በማሰብ የእግዚአብሔርን መንግስትን ረስተናል እውነት ለመናገር እና ዛሬ ችግሮቻችን ፈተናዎቻችን ሁሉ በመተው የእግዚአብሔርን መንግስት ዮሐንስ እንዳለው መከራውና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ይላል። በዛ በአስቸጋሪ ደሴት ላይ ሆኖ ነው የጻፈው። ብዙዎቻችን በምቹ ሁኔታ ውስጥ ሆነን በቪላ ቤት ውስጥ ሆነን ላንጽፍ እንችላለን። ምክንያቱም ከእግዚአብሔር ጋር የሚኖረን ግንኙነት ይወስነዋል። ዮሐንስ ግን በጣም ቴክኖሎጂ በሌለበት ዘመን በብራና በቆዳ ላይ በቀለም ነው የሚጽፈው ራእዮችን እና መከራውና ትዕግስቱን የሚካፈልን የወንድማችሁ ዮሐንስ ይላል እና በመጨረሻ ስለ እግዚአብሔር መንግስት ይናገራል እና ምን ያህል እየተራመድን ነው? የእግዚአብሔርን መንግስት ለማግኘት ምን ያህል እየተራመድን ነው? ፍጥነታችንስ ምን ያህል ነው? ዛሬ እንድንወቃቀስ ሳይሆን አንድ መኪና ስለ መኪናው ባጃጅ የሚያወሩ የምታውቁ ሰዎች ዳገት ሲገጥመን በጣም በፍጥነት ነው ከኋላ ተንደርድረን የምንወጣው እና ፍጥነት ከሌለ ግን ወደኋላ እንሸራትታለን። በተቃራኒው ደግሞ እግረኞች የሆነ ዳገታማ ቦታ ከገጠመን በጣም ሮጠን ለመውጣት ነው የምንፈልገው። ካሮጥን ግን በጣም ይደክመናል፣ እዛ ቦታ ላይ እንቆማለን እና የእግዚአብሔርን መንግስት እንደዛው ፍጥነታችን ይወስነዋል። ፍጥነታችንን ልንጨምር ያስፈልገናል። በዚህ ባለቀ ዘመን በአስቸጋሪ ዘመን ከእግዚአብሔር ጋር ልንሆን ያስፈልጋል። ዓለም እየከፋች ነው፣ እውነትም እየከፋች ነው፣ በጣም እየከፋች ነው።
እግዚአብሔር ግን በዛ ውስጥ የራሱን ስራ እየሰራ ነው። ነገሮችን እየሰበሰበ እየጠቀለለ ነው የሚገኘውና ይህ የታመነ አምላክ ከኛ ጋር እስከሆነ ድረስ በእምነት በመጽናት ፍጥነታችን በመጨመር የመጣ ነው ፍጥነት ይወስናል ብያቸዋለሁ። በዛ ፍጥነት ወጥተን ለዘላለም ከክርስቶስ ጋር የምንኖር ወገኖች እንደሆን እግዚአብሔር ይርዳን። ያ ምሽት የራት ምሽት ከክርስቶስ ጋር ለዘላለም በደስታ የምንኖርበት ጊዜ ቅርብ ነው። ዛሬ ብዙ የሚጎሽሙን ነገሮች አሉ። ነገር ግን ይህ ተራሮችን የሚመዝን አምላክ የኛ አምላክ ነው። አሜን አሜን። እኔ እግዚአብሔር ነኝ ስላለ ማለት ነው። እና በጥቂቱም ቢሆን ስለ እግዚአብሔር አውቀናል። እግዚአብሔር ደግሞ አሁን ከተገዛንበት እስራኤላውያን በፈርዖን እጅ ነው ሲገዙ የነበረው። እኛ ደግሞ በተለያዩ ነገሮች ተገዝተን ሊሆን ይችላልና የዚህ ምድር ኮተት በመተው እግዚአብሔር ጋር በመጣበቅ ቃሉን በማንበብ የሰማይ ዜጎች እንድንሆን እግዚአብሔር ይርዳን። አሜን። እግዚአብሔር ይባርክ። ከዚህ የሚበልጥ ስብከት አለ? አልሰማችሁኝም እንዴ? ከዚህ የሚበልጥ ስብከት አለ ወይ? ሰማ የለም። እግዚአብሔር አብዝቶ ይባርከው። ብዙ ሰዎች እንደዚህ ነው የሚሉት። በቅርብ ጊዜ እግዚአብሔር ረድቶን ጾም ጸሎቶች አሉ። የእሑድ አለ፣ ድሮም የነበረ ነው የቤተ ክርስቲያን። አሁን ደግሞ ሮብ በወር አንዴ ጨምረናል እና እዛ ላይ አዳዲስ ሰዎች እያገለገሉ ነው ያሉት። የሚገርማችሁ ልምድ ካላቸው ሰዎች በላይ እያገለገሉ ነው ያሉት። ስም ለመጥቀስም የጋሻ አሌክስ ስብከት በጣም የሚገርማችሁ ስብከት ነው። እንዳው ድምፅ በደንብ ያሰሙም ይሆናል እንጂ በደንብ መስማት ከቻላችሁ በጣም የሚባርክ ትልቅ እውቀት ያለው ስብከት። ወንድሜ ፍቅሩ እንዴት ይፈራል። ነገር ግን የሚገርማችሁ እንዴት ያለ እግዚአብሔር ቃል በተለይ ከትንቢት መጽሐፎች ጽፎ እንዴት መጥቶ የእግዚአብሔር ቃል እንደሚያካፍለን ልነግራችሁ አልችልም። አንድ ሁለት ሮቦች ላይ ስለተሳተፈ ወንድሜ ሳሚ በሶሻል እንዴት እንደሚያስተባብር ልነግራችሁ አልችልም። ሰማኝ ሳሚ በስብከትም እንጠብቃለን እና የጾም ጸሎት ላይ በጣም የሚገርመኝ እነዚህ ሰዎች ጌታ እንዴት ዮኒም አይኔ አይደለውም ማለት ባዘይ ለስብከት በተለየ መልኩ የተፈጠረ ሰው የለም። ኦፍ ኮርስ መጀመሪያውኑ ስንወስድ 5 ወስደን ላይሆን ይችላል። 1 3 5 አይደለም ይላል ነው። ስንት ነው ጋር ተሳሳትኩ ማለት መክሊቶች ሲሰጡ 1 3 5 5 ተሰጥቶ ላይሆን ይችላል። አንድ ግን ተሰጥቶ እሷን ከነገድንበት ስንት ነው የምትሆነው? 2 ነው የምትሆነው። 2 ከነገድንበት መጽሐፍ ቅዱስ ላይ ባለው ስንት ነው የምትሆነው? 4 ነው የምትሆነው። እንደዛ እያለች ኤክስፖኔንሻሊ እያደገች ትሄዳለች። አንዷን ከቀበርናትስ አልችልም ብለን ለዘላለም ተቀብራ ትቀራለች። ያ የቀበረው ሰውዬው ደግሞ ምን ሆነ? አንተ ሰነፍሰው ከፊት ሂድ ነው የተባለው አይደል? ጌታ ከዚህ ይጠብቀን። 1ን 2 የሚያደርጉ 3ን 6 የሚያደርጉ 5ን 10 የሚያደርጉ ሰዎች ያደርገን። ግልጽ ነው። ስለዚህ የተለየ የተፈጠረ ሰው የለም። ነገር ግን ባዙ የራሳችሁን መንፈሳዊ ህይወት ጊዜ ስታገኙ ፌስቡክን ቀንሳችሁት በጣም ቀንሳችሁት መጽሐፍ ቅዱስ ስታነቡ ሳትወዱ ገንፍሎ እየወጣ ይሄዳል። ጊዜ ሰጣችሁ ስታነቡ ሳትወዱ በግድ ገንፍሎ ነው የሚወጣው። ብዙ የሚበላ ሰው እየወፈረ ነው አይደል የሚሄደው?
አይደለ? ምንም መደበቅ አያስፈልግም። ስፖርት የማይሰራ ሰው የወፈረ ይላል። ተፈጥሮ የምትሉ ነገሮች አለ፣ ግን እንደዛው ነው። ስለዚህ ብዙ ካገለገል ምስር ባትሄጂ ጥሩ ነው፣ ትፈለጋለች። በዛ ማሰብ ያስፈልጋል። ሌላ ሰው ጸሎት ላይ በጣም የገረመኝ ወጣቶቻችን ጥቂት ሰዎች ናቸው የሚመጡት። ባለፈው በጣም የገረመን ግን ሲምቦ አለች እዚህ ቅድም አይቻታለሁ። የዘላለም ልጅ ሲምቦ አለች። ይገርማችሁ ጾም ጸሎት መጣ እስከ 6 ሰዓት እዚህ ቁጭ ብላ ከትላልቅ ሰው ጋር ጸልያ ነው ሄደችው። እስኪ እግዚአብሔር ይባርክሽ ብለዋል። ጨምሩላት። ትልቅ ምሳሌ ነው የሆነችው። ይህን ካልኩ ከአንድ ዓመት 2 ዓመት በፊት ፑት ጋድ ፈርስት የሚል ስብከት ሰብኬ ነበር። እግዚአብሔርን በሁላችሁ ነገር ቅድሚያ አድርጉት የሚል ሰብኬ ነበር። ነገር ግን እንደ አጋጣሚ ሆኖ እኔም አንዳንዴ የሚያንገራግረኝ ነገሮች አሉ። በደንብ መጀመሪያ ላይ አስቀመጥኩት። በቅርብ ግን እግዚአብሔር በተለይ በመከራ ውስጥ፣ በችግር ውስጥ፣ በሕመም ውስጥ ያስተማረኝ ነገር ቢኖር እግዚአብሔርን በሕይወታችን ውስጥ ማስቀደም፣ እግዚአብሔርን ማወቅ በደንብ አስተምሮኛል። ወንድሜ የሆነ የሰበከው ላይ ዛሬ የሚገርማችሁ አንዳንዶቻችን በእርግጥ አንዳንዴ በጣም ከአቅም በላይ ይሆንብናል። እንደሰው የጌታ ቤት መሄድ ትተን የጓደኛን ችግር ለመፍታት እንሄዳለን በሰንበት ዕለት። ጓደኛችን ግን ከፀሐይ ማዶ ከኛ ጋር መሆን ይችላል? የጌታ ቤት ትተን 50 ብር፣ 200 ብር፣ 300 ብር፣ 400 ብር ልናገኝ እንችላለን። የጭንቅ ቀን ሲመጣ 300፣ 400 ብር ሊያድነን ይችላል? ጌታ በጣም ያስተማረኝ ነገር ከስትንፋስ በላይ ቅርብ የሆነው ነገር እግዚአብሔር ነው የሚል ነው። በቅርብ ያስተማረኝ ለምን መሰላችሁ? አሁን ቀደም አንድ እህት ጋሽ ወልዴ ሲሉ በጣም ታመመች። ትናንት ጤነኛ ስትሆኑ ብዙ ጓደኛ ሊኖር ይችላል፣ ብዙ የሚደውል ሊኖር ይችላል፣ ብዙ የሚጠይቅ ሊኖር ይችላል። የህመማችሁ ጊዜ እየረዘመ በሄደ ቀን ብዙ ሰው እየረሳችሁ ይሄዳል። ሳትሞቱ ነው። ጥቂቶች ብቻ በጣም ወሳኝ የሆኑ ሰዎች ይጠይቋቸው። እየቀነሰ ይሄዳል እስከ መጨረሻ። እግዚአብሔርስ ይለያል። ይገርማችሁ አባቶችም ጋር ተቀላቅላችሁ አፈርም ጋር ተቀላቅላችሁ እስቲ ተስፋ አለ መልሶ ከሱ ጋር ለመኖር ለመገናኘት ለዘላለም ከሱ ጋር የተለየ ቦታ ለመኖር። ቅድም ጋሽ ወልዴ ብሎታል። ብዙ ፎቅ ቤት አለ፣ ብዙ መኪናዎች አሉ፣ ብዙ ሀብቶች አሉ። ግን እነዛ ሊያተርፉ ይችላሉ? ታዲያ ዛሬ በትናንሽ ነገር ሩጫችን ለምን በዛ? ዛሬ በትናንሽ ነገር ለምን? ይህን ትልቁን አምላካችንን ስላላወቅ ነው፣ በደንብ ስላልገባ። ይህን ማወቅ እንችል እግዚአብሔር ይርዳል። ብዙ ምሳሌ መውሰድ ይችላለሁ፣ ግን ሰዓት ስላልበቃ ይብቃኝ። ለእግዚአብሔር ቅድሚያ ስጡ። አትሯሯጥ ለዚህ ምድር። ቤት ሰርተህ ፎቅ ሰርተህ 3፣ 5፣ 6 ሰርተህ ትተህ ትሄዳለህ። ትተህ የማትሄደው መጨረሻ ላይ ይዘህ የምትሄደው ስራህን ብቻ ነው። መልካም ስራህን ካለ መልካም ስራ፣ ክፉ ስራ ከሆነ ክፉ ስራህን ብቻ።
ይዘን የምትሄደው ስሙን ይዘህ ትሄድ። ለእሱ ቅድሚያ መስጠት ያስፈልጋል። ለእሱ ቅድሚያ መስጠት እንችል፣ እሱን በትክክል ማወቅ እንችል። እግዚአብሔር ይርዳል። በእውነት ሲያመንም በጣም ስንቸገር፣ በጣም ስንሰቃይ ሰው ላይረዳን ይችላል። ቅርብ የሆኑ ሰዎች ላይረዱ ይችላል። እግዚአብሔር ግን በደንብ ይረዳል፣ በደንብ ይረዳል። ይህን አምላክ መውደድ እንችል። እግዚአብሔር ይርዳል። እሱ ሲረዳን ብዙ ነገሮች ይስተካከላል። ይህ ምድር ምንም አይደለችም እና ሁላችሁን አበረታታለሁ። የሐዋርያት መጽሐፍ ማንበብ ብትችሉ ደቀ መዛሙርቶች ክርስቲያኖች የመጀመሪያዎች እንዴት እየኖሩ እንደነበረ፣ ለጌታ እንዴት ያለ ፍቅር እንደነበራቸው፣ ቤት አልነበራቸውም። ቤት ለመስራት ወንጌል ለመስበክ ነው ብዙ ጊዜ የሚሄዱ። የዕለት ነገር ለማግኘት ብቻ የሆነ ነገር ይዘራሉ። ከዛ ውጭ እግዚአብሔር ነው የሚያዘጋጅ የነበሩ ለሕይወታቸው። መሆን እንችል። እግዚአብሔር ይርዳል። ሁላችንም ተነስተን ከእህታችን ምስሌ ጋር ጸሎት አድርገን እንጨርሳለን። ወደዚህ መጣ ትጸልይ። እጅግ የምትወደንና የምታፈቅረን ቅዱስና ዘላለማዊ የሰማይ አባት፣ ስለዚህ ጊዜ እጅግ አድርገን እናመሰግናለን። አሜን። በእውነቱ አንተ ስትናገረን በመዝሙር፣ በስብከት፣ በሰንበት ትምህርት፣ በጸሎት ከማለዳ ጀምሮ አባቴ በመካከላችን ተገኝተህ ስላስተማርከን እጅግ አድርገን እናመሰግናለን። አሜን። በእውነቱ ይህን ተስፋ ይዘን ይህን የሰማነውን ይዘን በእውነት አንተን አውቀን ችግሮቻችን፣ ጭንቀቶቻችን፣ የምናየውና የምንሰማውን ነገሮች ሁሉ ትተን ወደ አንተ መጠጋት እንድንችል አንተ ጸጋ እርዳን። አሜን። በእውነት አንተ እግዚአብሔር ነህ። የሞተውን ማዳን ትችላለህ። ነገሮቻችን ሁሉ መለወጥ ትችላለህ። አንተን እንድናምንህ፣ አንተን እንድናውቅህ፣ በፊትህ እንድንበረከክ አባቴ ሆይ ምንም ነገር ከአንተ እንዳይለየን፣ ያለፈ ህይወታችን አንተ ይቅር በለን። ከአሁን በኋላ ያለው ህይወታችን ደግሞ በአዲስ ህይወት በአንተ ፊት መመላለስ እንድንችል አንተ ጸጋ እርዳን። ብናጣ ብናገኝ፣ ብንታመም፣ ጤነኛ ብንሆን አባቴ ሆይ በእውነቱ እስከ ህይወታችን ፍጻሜ ከአንተ ጋር የጀመርነውን ጉዞ መቀጠል እንድንችል አንተ ጸጋ እርዳን። በእውነቱ ደግሞ አንተን ማገልገል እንድንችል እዚህ ላይ ብቻ መቆም አይደለም፣ አገልግሎት ብዙ ነው። የሰማይ አባት በተሰጠን ህይወት አንተን አገልግለን ማሳለፍ እንድንችል አንተ በጸጋ አሜን። ሁላችን እንደባረክ አሁን ደግሞ ተለያይተን ወደ ቤታችን ስንሄድ ሳለ አንተ የማይለየውን መንፈስ ቅዱስን ትሰጠን ዘንድ በጎ ፈቃድ ይሁን። አሜን። ስለ ሁሉ እናመሰግናለን። በክርስቶስ ኢየሱስ ስም አሜን። ወንድሜ ዮኒ ቤተክርስቲያን መዘምራንን አገልግሎት የወሰዳችሁ ሁሉ ሙዚቃ ያገዘንን ወንድማችን አማኑኤልን እናንተም ባትኖሩ ደግሞ ሌሎች ሁሉ ፕሮግራሞች መሆን አይችልም ነበር። ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። አሜን። ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። አሜን። እግዚአብሔር ፊቱን ያብራላችሁ። አሜን። እግዚአብሔር ይራራላችሁ። አሜን። እግዚአብሔር በሕይወታችሁ በምታደርጉት ነገር ሁሉ ይከተላችሁ። አሜን። መልካም ሳምንት ይሁንላችሁ። ከሰዓት ፕሮግራም ይኖራል። ተገኙ። የቦርድ አባላት ለ10 ደቂቃ ከዚሁ ሰዓት ወጡ እዚሁ ቆዩና ቶሎ ጨርሰን እንሄዳለን። ከሰላም ቤት እንደመጣችሁ ወደ ሰላም ቤት ግቡ። እግዚአብሔር ይባርካችሁ። ደህና